አልበደላችሁም አልበደላችሁም የሰው ልጅ ይቅርታ ይላል። በሰዓቱ ደግሞ ይቅርታም ብዬ ነበር። በመሀል እሷ እንደዚህ ትክዳኝ አትክዳኝ ይሄ ራሱን የቻለ ያው ትዳር ውስጥ ምን አስባ እንደሆነ በሰዓቱ እንደቀዳችኝ እኔ ደግሞ ከልጆቹ በማሰብ ትዳሩን በማሰብ ያወሯቸውን ነገሮች እሷ በቮይስ ቀርታ እንደዚህ የዛሬ 2-3 ዓመት የተፈጠረውን አሁን ብትለቅ ማንም ሰው ትዳር ውስጥ ይቀያየማል። እንዳልኩት ማንም ሰው ትዳር ውስጥ ፐርፌክት የሆነ ትዳር የለም እስከማውቀው ድረስ። ስለዚህ ይሄ ነገር ወጣ። ይሄ ነገር ደግሞ የወጣበት ተበድያለሁ ብሎ ሰውን ለማሳመን ነው። እናም እግዚአብሔር በሚያውቀው እኔ ያው ማርያምንም እየጠራው አንድ ቀን እኔ እሷ ላይ እጄን አንስቼባት አላውቅም። ይሄን ያህል የከፋም በደል በድያት አላውቅም። ታኮርፍ ሊሆን ይችላል፣ ቤት ውስጥ ልትቀየም ትችላለች። ልቤ ያው ሴቶች በማኩረፍ ወይ ልባቸው ሊጎዳ ይችላል ወይ ተቀየምኩ ምናምን ብለው በማኩረፍ በእንደዚህ አይነት ወይ በቃ ትዳር ውስጥ ያለው ነገር የማኩረፍ የመቀያየም ነገር በእንደዚህ አይነት ህይወት ውስጥ ስናሳልፍ የነበረው እኔም ደግሞ ለእሷ በጣም ጥሩ በመሆን ቤተሰቤ ድረስ እንትን በማለት ለትዳር ብዙ በቃ የሚገባኝን መስዋዕትነት ከፍዬ ከልጆች ጋር ያለውን ነገር በአጠቃላይ ማድረግ ያለብኝን ነገር እንደ ወንድ አድርጌ ስኖር ነበር። ይሄን ያህል አስከፊም በደልም በድያት አላውቅም። ይሄን ያህል ደግሞ እኔ ላይም የተነሳብኝ ነገር እንደተባለው እንደተወራብኝ ቢሆን ኖሮ እስካሁን እስር ቤት ታገኙኝ ነበር። እስካሁን ያው ብዙ ነገር ነበር የሚደርስብኝ። ከእናት ወገን ደፈረኝ ተባለ፣ ከእሷ ደበደበኝ ተባለ፣ እንደ ቀነኒ ስላልሞትኩ ነው ተባለ። እንዳለ የተነሳብኝን ብዘረዝረው ማለት ነው እናንተ ሾርት ሚሞሪ ስላላችሁ ነው እንጂ አንድ ባንድ ማስታወስ ማሰብ ብችሉ አንድ ባንድ የተባለው ነገር ባወጣላችሁ የዛኔ ትረዳላችሁ። ለምን ሰው አጭር ሚሞሪ ስላለው በቃ ዛሬ የሰማውን ነገ ስለሚረሳ ጣቱን መጠቆም ብቻ ስለሚሆን ማለት ነው። እኔም በእኔ በበኩሌ ያው አንዳንዴ ልጅ ፈቶ ልጅ ወልዶ እንደመፋታት በሽታ የለም። እውነት ለመናገር በተለይ ልጆች ካደጉ ነፍስ ካወቁ በኋላ በእርግጥ ነፍስ ባያውቁም መለያየቱ በጣም ከባድ ነው ብዬ ነው የማስበው። ምክንያቱም ልጆች በተፈጥሯቸው እናትና አባታቸውን ይወዳሉ። የፈለገ ነገር ተመችቷቸው ቢኖሩ እንኳን አባታቸው ጋር ሲኖሩ እናታቸው ታምራቸዋል፣ እናታቸው ጋር ስትኖር አባታቸው ያምራቸዋል ማለት ነው። እንግዲህ ዛሬ የመጣሁበት በሳምሪና በፋኒ ጉዳይ አንዳንድ ነገር ልላችሁ ነው የመጣው ማለት ነው። እና እንግዲህ እንደምናውቀው የአሁን ጊዜ ትዳር መጀመር እንጂ መጨረስ አናቅም። የብዙዎቻችን ትዳር እጅግ በጣም መስቀልቅሉ እየወጣ ነው። ለምን እንደሆነ አላቅም። እውነት ለመናገር ከአርቲስት እስከ ሀብታሞች፣ ከሀብታሞች እስከ ድሃ ድረስ የድሮ የእናት አባቶቻችን ታሪክ የሚሰራ የለም። የእናቶቻችን አባቶቻችን 10 ልጅ 8 ልጅ 7 ልጅ ወልደው ለወግ ለማድረግ አድርሰው ከዛ ባሻገር ደግሞ አብረው የሚያረጁ ናቸው። እና የድሮ እናቶች አባቶች አርበኞች ናቸው። ነገር ግን የአሁኑ ትውልድ ግን በብዙ ነገር ከህፃን እስከ ትንሽ በብዙ ነገር የተበከለ ነው በእውነቱ ለመናገር ማለት ነው። እና እንግዲህ ፋኒ እና ሳምሪ እንደተለያዩ ሁላችንም እናውቃለን። እጅግ በጣም የሚያሳዝኑን ደስ የሚሉ የሚያሳዝኑ ሳይሆኑ እጅግ ደስ የሚሉ ፍቅረኛሞች ነበሩ ማለት ነው። ነገር ግን እንግዲህ ብዙዎቻችን ያስደነገጠንና በተለይ እኛ በአረብ ሀገር ያለነው ብዙዎቻችን አላገባንም፣ ትዳር አልያዝንም እና የእነሱን ትዳር ስናይ በቃ በጣም ያስቀናን ነበር። ነገር ግን ከቅርብ ጊዜ በኋላ መለያየታቸውን ሲያበስሩን እውነት ለመናገር ተስፋ የቆረጥንበት ነው። እኔ በበኩሌ እኔም ተስፋ ቆርጫለሁ። ይቅርታ አድርጉልኝና ማለት ነው። ለምን ካላችሁኝ እነሱ በጣም የሚያስቀኑ ፍቅረኛሞች ነበሩ፣ ደስ የሚሉ ነበሩ። እንግዲህ ታውቃላችሁ ጂጂክያ እንግዲህ ባይዘዌ ባለጌ እንደሆነ ሁላችንም እናውቃለን። ግን እሷንም ትተው ምንም ትተው ለረዥም ጊዜ አብረው የተጓዙና ደስ የሚሉ ጥንዶች ነበሩ ማለት ነው። እና ማመን እስከሚያቅተን ድረስ አሁን ብዙዎቻችን ሚዲያ ላይ ማመን አቁመናል። ለምን? በውሸት የሚያገኙት ገንዘብ ስላሳበዳቸው ሁሉ ነገራቸው ፌክ ነው። ፌክ ወይንም ውሸት እንጂ እውነተኛ ነገር የለም ማለት ነው። እና በዛ የተነሳ እንግዲህ ውሸት ነው ብለን ነበር። ነገር ግን ይሄ ውሸት አይደለም። እሱ በቤተ ክርስቲያናት እየማለ ነው። ያው ጂጂክያ እንኳን እናምናት። ምክንያቱም እሷ ደስ ይላታል፣ ትዳርን እንድትፈታ ልጇ ደስ ይላታል። ራሷን ፈታ ልጇም ትዳር እንዳትይዝ ደስ ይላት ነበር። አሁን ሀሳቧ ተሳክቶላት እንግዲህ ከእሷ ጋር እያዘጠዘጠች ነው ቲክቶክ ላይ ማለት ነው። የእናቱ ልጅ በሚለው እንያዘውና ማለት ነው። ነገር ግን እንግዲህ ልጆች በጣም እየተሰቃዩ ነው። እውነት ለመናገር ጋይስ ልጅ ወልደን ለምንድን ነው የምንፋታው? ብዙ ጊዜ ሁሉም ነገር እኮ አልጋ ባልጋ አይደለም። የትኛውም ዓለም ላይ ብነዳ አረብ ሀገር ወላ አሜሪካ ወላ የት ካናዳ ገለመሌ እንደው መቼም አልጋ ባልጋ አይደለም የሚሆነው። ሁሉም ካልደከሙ መስዋዕት ካልተከፈለ ማንኛውም ነገር እንትን አይልም ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ
እንደው እንግዲህ እኛስ ከእነሱ ምንድን ነው የምንማር? ስለዚህ አሁን ልጆች እንግዲህ ክስ ላይ አንዴ ክስ ይሄዳሉ፣ አንዴ ለሱ ይሁን ይባላል፣ አንዴ ለሱ አይሁን። በጣም ያስጠላል እውነት ለመናገር ማርያምን ነው የምላችሁ። እነዚህ ልጆች ደግሞ ተስፋ እንትን ስላሉ ነፍስ ስላወቁ በጣም ነው የሚደብረው እውነት ለመናገር። ስለዚህ እኔ በጣም ነው የተሰማኝ፣ ከምሬ ነው የምላችሁ። በጣም በጣም ወየው ሰላም ራሱ አላልኳችሁም እናንተ በችኮላ ባይዘው አሁን ሮመዳንም ስለደረሰ በቃ ስራውም ሁሉም ነገር ጥድፍ ስለሆነ ሰላም ራሱ አላልኳችሁም። ግን ምንም ቢሆን ከቻናላችን አንጠፋም። እኛ ባይዘው ውሸት እየሰራን አይደለም። ያኔ በቃ ኖርማል ነገር በጾሙ ምናምን ልትሉን ትችላላችሁ። ባይዘው ምግብ ብቻ መጾም አይደለም ጋይስ፣ ምግብ ብቻ አይደለም። ልባችሁን ንጹህ አድርጉ። ከተንኮል፣ ከክፋት፣ ከሀሜት፣ ከመስረቅ፣ ከዝሙት ከራቃችሁ ይሄ ምንም ችግር የለውም እውነት ለመናገር። ግን አንዳንዶች ዝሙት እየሰሩ ምናምን የተለያየ ነገር እያደረጉ እንጾማለን እያሉ ያዙ የለቀቆች ስሉ ይውላሉ። ማፊ ፋይዳ ጾም በምግብ ብቻ አይደለም። ንጹህ ማድረግ፣ የሰው ሀቅ አለመመኘት፣ በራስ መድከም፣ በራስ መተማመን፣ እኔም ነገ ሰርች አገኘዋለሁ ብሎ ኮንፊደንስ ሊኖረን ይገባል እንጂ እንደዚህ በእንትን ነገር በምግብ በምን ምናምን እንዳትሉ። በዛ ላይ በጾሙ እንደዚህ ልትሉ ትችላላችሁ አንዳንድ ሰዎች ባይዘው ይሄ ምንም አይደለም። እንዳልኳችሁ እኛ ምንም ነገር የተናገርነው ነገር ስለሌለ ለዛ ነው እላችኋለሁ። በተረፈ ግን እንዴት ናችሁ? ደህና ናችሁ ወይ? ያው እንግዲህ የምትጾሙ ጾማችሁ እንግዲህ ሰላም ያድርግላችሁ። በዚሁ አጋጣሚ ያው የሙስሊሞች ጾም እንግዲህ ከነገ ወዲያ ነው። አሁን ነገ ማክሰኞ ነው። ነገ ብቻ ነው እንግዲህ የሚበሉት። እንግዲህ ጾማችሁን በሰላም እንዲያስፈታላችሁ እኛም ምኞታችን ነው ማለት ነው። የእኛም እንግዲህ በሰላም ያስፈታልን። እንደምታዩት ሀገራችን ኢትዮጵያ ላይ ወገን እየተደበደበ ነው፣ በድሮን እየተገደለ ነው። ምን እንደምል እኔ ስለ ሀገራችን በቃ ማውራት ራሱ ያቅተኛል። እውነት ለመናገር ቃላትም ራሱ ያጥረኛል በእውነቱ ከሆነና ይሄ ነው እላችኋለሁ። በተረፈ ግን ውዶችዬ ማሮችዬ ሰላማችሁ ብዝት ትርፍርፍ ይበልልኝ። በተረፈ ግን ሁላችሁንም ከልብ ነው ማመሰግነው። አሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን ጋይሶችዬ። በተረፈ ግን ሌላ ምልላችሁ ነው? ሌላ ምንም የምላችሁ ነገር የለም። ያው ስራ ላይ ነኝ ዘመድ ጠግረር በሚለው ይሄን ያህል ካወራሁኝ እንግዲህ ይበቃኛል። እናንተ ተው። ቻናሌን ግን በጣም ቢያንስ ከሆን 200 ሰው ያየዋል አይደል? ቻናሌ 200 ሰው አይቶት 50 ሰው ራሱ ላይ ካያደርግ ክፋታችሁ ግን ክፋት አይደለም። የሀበሻ ክፋት ጥግ የለውም። ስለዚህ ላይክ ብታረጉት እኔ ስደተታችሁ ነኝ ምናምን ከዛ ላይክ ስታረጉት ዩቲዩብ ሼር ያደርግልኝ ነበር። እናሳ ታዩታላችሁ፣ ዝም ቆይ እኛ መሰቀል አለብን፣ ማበድ አለብን። እናንተ ላይክ ሰብስክራይብ እንድታረጉን የግድ እንትን ማለት አለብና ወይ ብሄር መሳደ ወይ ሃይማኖት ምናምን ወይ የሆነ በጣም አጸያፊ ነገር ሰርቼ መምጣት አለብኝ። ከዛ ውጭ እናንተ መስሚያችሁ ጥጥ ነው አይደል? መስሚያ ሆናችሁ ቅሩና። ለማንኛውም በጣም ነው የምታሳዝኑት። ማርያምን ነው የምላችሁ። እና ይሄ ነው። በተረፈ ሁላችሁንም ከልብ አመሰግናለሁ። ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶች፣ ማሮች፣ ፍቅሮች፣ ገልቦች እና ያለው ነገር ይሄ ነው። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። የእውነት እኔ ስለ ሀገራችን ነገር ሰላሜን እየነሳኝ ነው። እኔ ሀገር ሄጄ መስራት እፈልጋለሁ፣ መኖር እፈልጋለሁ። በቃ ስደት ስልችት ብሎኛል፣ በቃ ደክሞኛል ምናምን። ግን ይኸው ሀገራችን እንደምታዩት በቃ ጦርነት መቼ እንደሚያለቅ አላውቅም። ይኸው አብይ አህመድ ከመጣ አንስቶ ጦርነት ነው። እግዚአብሔር አምላክ ንቅል ያድርገው ይሄን ሰውዬ፣ ነቅሎ የጣለው የሚነቅል ማለት ነው። እንደው እግዚአብሔርን እኔ ምንም እንደምል ራሱ አላውቅም። እና ያለው ነገር ይሄ ነው ውዶችዬ። ሰላማችሁ ብዝት ይበልልኝ። ይበቃኛል ካወራሁሽ። ኑሮ ካሉት መቃብር ይሞቃል ይላል የሀገሬ ሰው። ውዱ እኮ አይደለም እውነት ለመናገር ከምር። እና ሲጨነቅ ሰው ብዙ ነገር ይላል ለኬ ማለት ነው። አዎ ስለዚህ እንግዲህ ሰላማችሁ ይብዛ ውዶችዬ። ስለነበረን ጊዜ እጅግ በጣም ነው የምናመሰግነው። ኤቭሪባዲ ጋይሶችዬ እናመሰግናለን። ቴንኪው። እንግዲህ ብዙም የሜዳምን ቤት እያየችሁ ወይ ቪዲዮ ለመውጣት ስለማይመቸኝ ነው ምናምን ቪዲዮ በወጥቼ ባወራችሁ በጣም ደስ ይለኝ። ቪዲዮ መውጣት አይመቸኝም። አዎ አይመቸኝም ቪዲዮ ለመውጣት ምንም ቤቱ ምናምን በቃ ሁሌ ደግሞ መኝታ ቤት ደግሞ ልብስ ቀይሬ ምናምን ካልሆነ በጣም ከባድ ነው። እንግዲህ ኢትዮጵያ ከሄድኩማ ቪዲዮ እንጂ ያለ ቪዲዮ አልመጣም። በስማ ሙሉ እውነቴን ነው የምላችሁ። ያለ ቪዲዮ እየወጣሁ ሰግጥላችሁ ኢትዮጵያ ሲሄድ። ለነገሩ ኢትዮጵያ የሄዱትም ጠፍተዋል ባይዘው እና ይሄ ነው ያለው ነገር። ሰላማችሁ ይብዛልኝ።